ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ ዞትር በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። የዛሬን የማለዳ ቁርስ ፕሮግራማችንን ከማቅረባችን በፊት ሕያውና ጻድቅ የሆነው አባታችንን በጸሎት አብረነው አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላካችንና አባታችን ሆይ ስለዚህ ማለዳ ሁሉ እናመሰግንሃለን። ይህም ማለዳ በምሕረትህና በቸርነትህ ስለተቀበልን ያንተ ጸጋ ምሕረትና ቸርነት ስለበዛልን ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተባረክ። ቃልህ ሕያው ኃይል ያለው ጉልበት ያለው ነውና እናመሰግንሃለን። እግዚአብሔር ሆይ እነሆ ደግሞ ይህንን ቃልህን ባርከህ እንድታስተምረን ሕይወታችንን እንድታንጽ እንድታድሰን በዚህ ዘመን ደግሞ ሕያው ለሆነው ላንተ ለምጽአትህ እንድታዘጋጀን በኢየሱስ ስም እጠይቅሃለሁ። ሁሉ ለስምህ ክብር ይሁን በጌታ በኢየሱስ ክርስቶስ ስም። እንግዲህ የገላትያ መጽሐፍ ምዕራፍ 1 ነው የጀመርነው። ዛሬ ቁጥር 5 ነው የምንመለከተው። ከዛ በፊት ትናንትና የተመለከትነውን ነገር መለስ ብለን አብረን እንይና ወደ ዛሬው የማለዳ ቁርሳችን እናልፋለን። ክፉ ከሆነው ካሁኑ ዓለም ያድነን ዘንድ እንደ አምላካችን እንደ አባታችን ፍቃድ ስለ ኃጢአታችን ራሱን ሰጠ ይላል። እንግዲህ ለኃጢአታችን ራሱን የሰጠውና ሕይወቱን የከፈለበት ትልቁ ምክንያት ክፉ ከሆነው ከዚህ ዓለም ከዚህ ከጨለማና ክፋት ከነገሰበት ዓለም እኔና እናንተን ለማዳን እንደሆነ ልናውቅ ያስፈልጋል። የዓለም ክፋት ከዚህም በኋላ ቢሆን እየጨመረ የሚሄድ እንጂ እየቀነሰ የሚሄድ አይደለም። ልንድንበት ግን፣ ልንታደግበት ግን፣ ልናመልጥበት ግን፣ ልንከለልበት ግን የምንችለው አሁን ሕያው ሆኖ ባለው በዳንበት ባመንበት በክርስቶስ ኢየሱስ ነው። ያላመኑትም በዚህ በክርስቶስ ኢየሱስ ማዳን ለኃጢአታችን ስለተከፈለው ዋጋ አምነን በርሱ ስንድን ከሚመጣው ቁጣና ጥፋት ሁሉ ማምለጥ እንችላለን። እንግዲህ የማምለጫ መንገድ ሌላ ስለሌለ መጽሐፍ አስረግጦ፣ ነቢያት አስረግጠው፣ ሐዋርያት አስረግጠው የነገሩን እውነት፣ የእግዚአብሔር መንፈስ ያረጋገጠልን እውነት ይህ ብቻ ስለሆነ ነው። ስለዚህ በዚህ ቃል ልንበረታ ልንጽናና ይገባል ብዬ እላለሁ። እንግዲህ ዛሬ ደግሞ የምንካፈለው ቁጥር 5ና 6 ይሆናል። እንግዲህ እነዚህን ክፍሎች አብረን እናያለን። ላንብባቸው። ለአብ ከዘላለም እስከ ዘላለም ክብር ይሁን፣ አሜን። በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲህ ፈጥናችሁ እንዴት እንዳለፋችሁ እደነቃለሁ ይላል። እንግዲህ ክብር የሚገባው ማን ነው? እግዚአብሔር ነው። እግዚአብሔር ዘላለማዊ አምላክ ነው። የእኛ አምላክ ታይቶ የሚጠፋ ወይም ደግሞ በምድር መናወጥ የሚፈርስ ወይም በሰዎች ጭንቅላት ላይ ተሸክመውት የሚሄዱት አምላክ አይደለም። እሱ ሕያው መንፈስ የሆነ ዘላለማዊ አምላክ ነው። ለዚህ ነው ክብር ይገባዋል ብሎ ጳውሎስ የሚነግረን። ሮሜ 11:36 ላይ ሁሉ ከእርሱና በእርሱ ለእርሱ ነውና ለእርሱ ለዘላለም ክብር ይሁን አሜን ይለናል። እንግዲህ ሁሉ የሆነው በእርሱ ነው። እኛ እንኳን የሆነው በእርሱ ነው። የቆምንባት ምድር የሆነችው በእርሱ ነው። የምናያቸው ጋላክሲዎች፣ ሰማያት፣ ከዋክብቶች፣ ፀሐይ፣ ጨረቃ በሙሉ እንዲህ የሆኑት በእርሱ ነው። የተፈጠሩት በእርሱ ነው፣ ለእርሱ ነው፣
ለዘላለም ደግሞ ክብር የሚገባው እርሱ ነው። በዚህ ምድር ላይ ይህንን ሠራሁ የሚለን ማንንም ልናገኝ አንችልም። የትኛውም ሳይንቲስት፣ የትኛውም ጠቢብ፣ የትኛውም ንጉሥ ፀሐይን ሰርቻለሁ ብሎ ሊነግረን ወይም ደግሞ ምድርን እኔ ነኝ ያበጀኋት ብሎ ሊነግረን የሚችል ደፋር አንድ አናገኝም። ነገር ግን አንድ አለ፣ ሕያው የሆነ የዘላለም አምላክ የሆነ ከዘላለም እስከ ዘላለም ያለ የነበረ የሚኖር ደግሞም የሚመጣ እርሱ የእስራኤል ቅዱስ የዘላለም አምላክ የናዝሬቱ ኢየሱስ ብቻ እርሱ ፈጥሮታል። ስለዚህ ነው ከዚህ ወንጌል እነዚህ የገላትያ ሰዎች ፈቀቅ ብለው ነበረ። ጳውሎስ እንዴት ፈቀቅ እንዳሉ አልገባውም። ስለዚህ በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ ይላል። ተመልከቱ፣ ብዙ ጊዜ የስህተት ትምህርቶች ወይም ሐሰተኛ ትምህርቶች የሚማርኩ ገጽታዎች አላቸው። እውነታ ስለሌላቸው፣ በእውነታ የታጀቡ ስላልሆነም፣ በውሸት የተሞሉ ስለሆነ፣ ሁልጊዜም ምድራዊውን ነገር የሚያሳዩ ስለሆነ የሰውን የራሱን ጽድቅና የራሱን ትጋት ሰርቶ ራሱን በራሱ ነፃ ያወጣል ብለው የሚያመለክቱ ስለሆነ ሰው ደግሞ በፍጥረቱ እንዲህ አይነት ነገር ስለሚያስደስተው እነዚህ የገላትያ ሰዎች ክርስቶስ ከተሰበከላቸው ከተነገረላቸው ወንጌል ፈቀቅ ብለው ነበረ። እንግዲህ ይህ ፈቀቅ ማለት አስገርሞት ነበር ጳውሎስን። እንዴት ነው ፈጥናችሁ ያላቸው? ዛሬም በምድር ሰዎች ከቸርች ከአንድ ቦታ አንድ ቦታ እየፈጠኑ ሲዘዋወሩ እንመለከታለን። አንዳንዶች ወዴት እንደሚሄዱ ምን እንደሚማሩ አያውቁም። ነገር ግን ስሜታቸውን የኮረኮረላቸውና የጊዜያዊ ፍላጎታቸውን የተናገረላቸው እርሱ ጥሩ ወንጌል አድርገው እንዲያስቡ ያስባሉ፣ ወይም ጥሩ ነው ብለው እንዲያስቡ ያደርጓቸዋል። ነገር ግን አይደለም። የክርስቶስ ወንጌል ንጹሕ ነው። የክርስቶስ ወንጌል ጉልበት ያለው ኃይል ያለው የሚሰራ ትውልድን የሚቀይር የሰውን ልብ፣ ነፍስ፣ መንፈስ የሚለውጥ እንዲሁም ሕይወትንና ኑሮን መቀየር የሚችል ሕያው የሆነ ወንጌል ነው። ስለዚህ ነው በምናምን የሚሸቃቀጥ ወንጌል አይደለም። ወንጌላችን ለሚጠፉት የተከደነ ነው፣ ለሚድኑት ግን ብርሃን የሆነ ወንጌል ነው። ስለዚህ ነው ከዚህ ወንጌል ፈጥናችሁ እንዴት ነው እንዳለፋችሁ እደነቃለሁ አለ። ያስደንቃል። አንዳንድ ጊዜ ሰዎች ተለውጠው ሰውን መንፈስ ነው ብለው ሲሏችሁ ወይም ደግሞ ሰው እንዲህ ነው የሚሏችሁ ከሆነ ያስደንቃል። በቅርብ አንድ የሰማሁት ትምህርት ኢየሱስ ክርስቶስን እኛ ካልፈቀድንለት አይመጣም የሚል ነገር ሰምቼ በጣም ተደንቄያለሁ። በጣም ነው የገረመኝ። እኛ ማን ስለሆነ ነው ፈቃጅና ከልካይ ያደረገን? አብ በገዛ ጊዜው የወሰነውን ሰዓት ማንን እኛ ና አትምጣ የምንለው? እንዲህ ነው ልዩ ወንጌል የሚባለው። ፈጥነው ሰዎች ወደዚህ እንዴት እንደሚዞሩ አይታወቅም። ስለዚህ ወንጌላችን ግን ንጹሕ ነው። የክርስቶስ ጸጋ ያለበት ኃይልና ጉልበት ያለው ሰዎችን የሚያድን የታመነ ወንጌል እንደሆነ ልናውቅ ያስፈልጋል። በገላትያ 1:15-16 ላይ ምናል? ነገር ግን በእናቴ ማኅፀን ሳለሁ የለየኝን በጸጋውም የጠራኝን እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌል እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያውኑ ከሥጋና ከደም ጋር አልተማከርኩም ይላል ጳውሎስ። የማንን ወንጌል? እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌል። ስለማ ወንጌል? ስለ ክርስቶስ ነው። ወንጌል ክርስቶስ ነው። ስንሰብክ ሰዎችን ኢየሱስን የማናሳይ ከሆነ፣ ራሳችንን የምናሳይ ከሆነ፣ ምድራዊ ነገሮችን ብቻ የምናሳይ ከሆነ እርሱ ወንጌል አይደለም። ለዚህ ነው ፈጥናችሁ ያለው።
እርሱ ወንጌል አይደለም። የክርስቶስ ወንጌልን የምንሰብክ ከሆነ ነገሮችን ሁሉ ገልጠን የምናሳየው ወደ ኢየሱስ ክርስቶስ ብቻ ነው። ክርስቶስን እናመለክታለን፣ ስለ ክርስቶስ እንናገራለን፣ ስለ ክርስቶስ እንዘምራለን፣ ስለ ክርስቶስ እንሰብካለን። የእሱን ልዕልናና ታላቅነት ነው። በዚህ አጋጣሚ ለሰባኪዎች የምለው ሰዎች እናንተን እንዲያዩና እንዲያደንቋችሁ አትስበኩ። ሰዎች ክርስቶስን አይተው እንዲደነቁ ስበኩ። ኢየሱስ ክርስቶስን ተመልክተው፣ ኢየሱስ ክርስቶስን አይተው፣ ኢየሱስ ክርስቶስን መርጠው፣ ኢየሱስ ክርስቶስን ፈልገው ከእርሱ ጋር እንዲኖሩ አጥብቃችሁ ስለ እሱ ስበኩ፣ ወደ እሱም አሳዩአቸው። የጽድቅ ወንጌል፣ የእውነት ወንጌል ያ ነው። ስለ እሱ፣ ስለ ሞቱ፣ ስለ ትንሣኤው፣ ስለ ምጽአቱ፣ ስለ ማዳኑ፣ ስለ ተአምራቱ፣ ስለ እሱ ልንናገር ያስፈልጋል። ወንጌላችን ለእንደዚህ ነው የተጠራ ነው። እንደዚህ ልንሰብክ ነው የሚያስፈልገው። 2 ቆሮንቶስ 11:4 ላይ እንደዚህ ይላል፣ የሚመጣውም ያልሰበክነውን ሌላ ኢየሱስ ቢሰብክ ወይም ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ ብሎ ይጠይቃል። ልዩ ወንጌል አሁንም ምድራችን ላይ አለ። አንዳንዶች ራሳቸውን ብቻ የሚሰብኩ ስለለበሱት፣ ስለበሉት፣ ስለጠጡት፣ ስለሄዱበት ሀገር፣ ስለነዱት መኪና፣ ስለ ሽቷቸው፣ ስለ ጫማቸው፣ ስለ ሚስታቸው፣ ስለ ልጆቻቸው የሚሰብኩ መድረኩን በዚህ የሞሉት ኢየሱስን ስሙን ሳይጠሩ የሚወርዱ አገልጋዮች የሞሉበት ምድር ላይ ነን ያለነው። ወገኖቼ ምን እንድናዳምጥ ደግሞ እኛ የምናዳምጥ ሰዎች፣ በየቸርቹ የምንሄድ ሰዎች ልንጠበቅ ያስፈልጋል። የምናዳምጠውን ልንመርጥ ያስፈልጋል። ሁሉ እያመጣ የዓለም ቆሻሻና ርጋፊ እንዲደፋብን መፍቀድ የለብንም። ወንጌላችን ኃይል ያለው ንጹሕ ስለሆነ፣ ብርቱ ስለሆነ፣ የሚያድን ስለሆነ፣ የሚታደግ ስለሆነ፣ የሚባርክ ስለሆነ ይህንን ልናውቅ ያስፈልጋል እላለሁ። የዛሬ የማለዳ ቁርሴን በዚህ ላይ እገታለሁ። በነገው ዕለት በሌላው በቀጣዩ ክፍል እንገናኛለን። ይህንን ያዳመጣችሁ ወንድሞቼ እህቶቼ በጌታ ፍቅር በትሕትና ጠይቃችኋለሁ። ላይክ፣ ሼር እያደረጋችሁ ለብዙዎች እንድታጋሩ እጠይቃለሁ። ተባረኩልኝ። አጭር ጸሎት እንጸልይና የዛሬውን ማለዳ ቁርስ በዚህ እንግታ። ኃያልና ብርቱ የሆንክ የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህና ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ እናመሰግንሃለን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። አንተ ታላቅ ኃያል አምላክ ነህና ተባረክ። በነገር ሁሉ ስለረዳህን፣ ስላገዝከን፣ ስለደገፍከን፣ አቅም ስለሆንከን እናመሰግንሃለን። በምድር ላይ ከሚመጣው ከማናቸውም ጥፋትና ቁጣ ስለምትጠብቀን፣ ስለምትታደገን እግዚአብሔር ሆይ ከሐሰተኞች ስለምትታደገን እግዚአብሔር ሆይ የመለየትንና የመገለጥን ጸጋ ስለምትሰጠን በኢየሱስ ክርስቶስ ስም እናመሰግንሃለን። እኔንም ወገኖቼንም ባርክልን። ይህ ቀን የተባረከ ይሁን። በደምህ ሸፍነን፣ ከክፉ ሁሉ ጠብቀን። በኢየሱስ ክርስቶስ ጌታ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።